አሜሪካ ከኢትዮጵያና ከሌሎች አፍሪካ ሀገራት የምትፈልጋቸው የጤና መረጃዎች ምንድናቸው? ከሉዓላዊነት ጋራስ ምን ያገናኛቸዋል? አሜሪካ በቅርቡ ከተለያዩ አፍሪካ ሀገራት ጋር የገባችው የጤና ስምምነት ውዝግብ ፈጥሯል። ስምምነቱ በአንዳንድ ሀገራት ተቃውሞ የገጠመው ሲሆን ሙሉ በሙሉ ያልተቀበሉትም አሉ። ከነዚህም መካከል ጋና፣ ዛምቢያና ዚምባብዌ ይገኙበታል። ኢትዮጵያ ተመሳሳይ ይዘት እንዳለው የተገለጸውን ይህን የሁለትዮሽ ስምምነት በታህሳስ 2018 ዓ.ም ተፈራርማለች። አሜሪካ ስምምነቱን የበሽታዎች መከላከል አቅምን እና የጤና ስርዓትን ለማጠናከር ያለመ እንደሆነ ብትገልጽም የሰብአዊ መብት ተሟጋቹ ሂዩማን ራይትስ ዎች ስጋት አለኝ ብሏል። ከኢትዮጵያ፣ ከኬንያ፣ ከሩዋንዳ፣ ከኡጋንዳ፣ ከናይጄሪያና ከሞዛምቢክ ጋር የተገቡ ስምምነቶችን ተመልክቻለሁ ያለው ተቋሙ ሰኔ ወር ላይ ባወጣው መግለጫ አገራት በስምምነቱ አማካኝነት የጤና መረጃዎችን ለአሜሪካ እንደሚያቀርቡ ጠቅሷል። ስምምነቱ የግለሰቦችን የጤና መረጃዎች አደጋ ላይ ሊጥል እንደሚችልም ገልጿል። ለመሆኑ የጤና መረጃ ምንድነው? ለምንድነው የሚሰበሰበው? አሜሪካ እነዚህን የጤና መረጃዎች ለምንድነው የምትፈልጋቸው? በአሜሪካ ፔንሲልቫኒያ ስቴት ዩኒቨርሲቲ ሕክምና ኮሌጅ የህብረተሰብ ጤና ሳይንስ ረዳት ፕሮፌሰር የሆኑት ዶክተር አበባየሁ ንጉሴ የጤና መረጃዎች ከግለሰብ ሆነ ከህብረተሰብ የሚሰበሰብ ማንኛውም ጤናን የተመለከተ መረጃ ነው ይላሉ። እነዚህንም የህመም ታሪኮች፣ የክትባት አገልግሎት መረጃዎች፣ የላቦራቶሪ ምርመራ ውጤቶችን እንዲሁም አንድ ሰው ሆስፒታል በሚሄድበት ጊዜ የሚሰጣቸውን ሌሎች መረጃዎች ያካትታል። የግለሰብ መረጃ እድሜ፣ ጾታ፣ ገቢ፣ የቤተሰብና የአኗኗር ሁኔታ፣ የጋብቻ ሁኔታና በአጠቃላይ ማንነት የሚገልጽ መረጃዎች ናቸው። የወረርሽኝ የክትባት ታሪኮች፣ ጄኔቲክስ ዘረመል መረጃዎችም የወሊድና የሞት ምጣኔ፣ ስር የሰደዱ በሽታዎችና ሌሎችም መሰል መረጃዎች በማህበረሰብ የጤና መረጃ ይካተታሉ። እነዚህ የጤና መረጃዎች ከሆስፒታል እንዲሁም በጥናት መልክ ማህበረሰብ ውስጥ በመዝለቅ ቤት ለቤት በመጠይቆች አማካኝነት የሚሰበሰቡ ናቸው። ከዚህም በተጨማሪ እነዚህ መረጃዎች ከህብረተሰብ ጤና ተቋማት እንዲሁም በሀገር ውስጥ የተሰማሩ የውጭ ድርጅቶች የሚሰሩት ስራ ግብአትነት ከማህበረሰብ ውስጥ ከሚሰበስቧቸው መረጃዎች ማግኘት ይቻላል። የስምምነቱ ዝርዝር ይፋ ስላልተደረገ አሜሪካ ከኢትዮጵያ የምትፈልገው መረጃ የትኛው እንደሆነ ግልጽ አይደለም የሚሉት ዶክተር አበባየሁ ስምምነቱ ከላይ ሲታይ የመረጃ ልውውጡ የአንድ ወገን እንደሚመስል ተናግረዋል። አሜሪካ ከተላላፊ በሽታዎች ጋር ተያይዞ ያሉ መረጃዎችን ከኢትዮጵያ እንደምትፈልግ ገልጸዋል። ከኮቪድ-19 ወረርሽኝ ወቅት የነበረውን የመረጃ ልውውጥ በፍጥነት ክትባት እንዲገኝ ማስቻሉን ያስተዋሉት ዶክተር አበባየሁ እንዲህ አይነት መረጃዎችን አስቀድሞ መሰብሰብ ጠቀሜታ አለው ይላል። በመሆኑም በስምምነቱ የላቦራቶሪ መረጃዎች፣ የወረርሽኝ ምልክቶች ወይንም ቅኝት መረጃዎችም እንዲሁም ዲጂታል መረጃዎች የሚሰበሰቡበት እድል እንደሚኖር አመልክተዋል። በኢትዮጵያ በኩል ስምምነቱን የጤና ስርዓት ለማጠናከር ይውላል ቢባልም ሌሎች ሀገራት ስምምነቱ ላይ ጥያቄ ማንሳታቸውን የሚያመለክተው ነገር አለ ብለዋል። የጤና መረጃዎች ጥቅምና ጉዳት ምንድነው? ቅድሚያ ለአሜሪካ የተሰኘውና የዓለም አቀፍ የጤና ስትራቴጂ አካል በሆነው የሁለትዮሽ ስምምነት መሰረት አሜሪካ በ5 ዓመት ውስጥ $1 ቢሊዮን ለኢትዮጵያ ትሰጣለች። የፕሮጀክቱን አፈጻጸም መሰረት በማድረግ $150 ሚሊዮን እንደምትጨምር ተገልጿል። ኢትዮጵያ ደግሞ $450 ሚሊዮን የጤና ዘርፍ ላይ ኢንቨስት ለማድረግ ቃል ገብታለች። የገንዘብ ሚኒስቴር በወቅቱ ባወጣው መግለጫ ስምምነቱ የኢትዮጵያን የበሽታዎች መከላከል አቅምና የጤና ስርዓትን ለማጠናከር ያለመ እንደሆነ አስታውቋል። የአሜሪካ ኤምባሲ ስምምነቱን ኢትዮጵያ ከመደገፍ በተጨማሪ አሜሪካውያን ዜጎች ከዓለም አቀፍ የጤና ስጋቶች እንዲጠበቁም ገልጿል። ዶክተር አበባየሁም አገራት የሚያደርጓቸው የጤና መረጃዎች ልውውጦች ወረርሽኞችን ለመከላከል ለምርምር ስራዎችና ለቴክኖሎጂ ሽግግሮች ወሳኝ መሆናቸውን ይናገራሉ። ያደጉ ሀገራት ወረርሽኞችን በተከሰቱበት ቦታ ለመቆጣጠርና ፈጣን ምላሽ ለመስጠት እንዲህ አይነት መረጃዎች ይፈልጋሉ። መረጃዎቹ ስርጭቱን ለማየትና የበሽታ መነሻዎችን ለማወቅ ወሳኝ እንደሆነም በዲሞክራቲክ ኮንጎ የተከናወኑ የኢቦላ ወረርሽኞች በማሳየነት ተጠቅሰዋል። በማደግ ላይ ያሉና ደሃ ሀገራትም በራሳቸው አቅም መረጃዎችን አስቀድመው በመሰብሰብና ፈጣን ምላሽ በመስጠት በሽታዎችን መቆጣጠር እንዲችሉ ያላቸውን ስርዓት ለማጠናከር ይረዳል። የኛ ሀገር የጤና ስርዓት ራሱን የቻለ አይደለም፣ በውጭ የሚደገፍ ነው። ከበጀትም አንጻር ሰፊ ክፍተቶች አሉ የሚሉት ዶክተር አበባየሁ በጊዜ ሂደት አገሪቷ ጥገኛ እንድትሆንም ለማድረግ አስተዋጽኦ እንደሚኖረው ተናግረዋል። ነገር ግን መረጃዎቹ እንዴት ነው የሚሰበሰቡት? እንዴትስ ነው የሚጠበቁት? ለሶስተኛ ወገን ተላልፈው ላለመሰጠታቸው ምን ማረጋገጫ አለ?
ይህስ በስምምነቱ ውስጥ ተካቷል ወይ የሚለው ሊሰመርበት የሚገባ ጉዳይ መሆኑን ይናገራሉ። የግለሰብም ሆነ የህብረተሰብ የጤና መረጃዎችን በሶስተኛ ወገን በሆኑት መድኃኒት አምራች ኩባንያዎች ይፈልጋሉ። በተለይ የዘረመል መረጃዎች ለምርምር ሆነ መድኃኒትን ለማምረት ትልቅ ግብአት ናቸው። ስምምነቱ እነዚህን ጉዳዮች ከግምት ውስጥ ሳያስገባ የተካሄደ ከሆነና ለምን ዓላማ እንደሚውል መረጃዎች ሳይገልጹ ያለ ፈቃድ ለሶስተኛ ወገን የሚተላለፍ ከሆነ የህግ ጥሰት እንደሆነ አስረድተዋል። የተለያዩ ሀገራት መረጃዎችን የሚጠብቁበት የራሳቸው ህጎች ያሏቸው ሲሆን ዓለም አቀፍ ስምምነቶች አሉ። የአሜሪካና የኢትዮጵያ ስምምነት ሲፈረም ጋና፣ ዚምባብዌና ዛምቢያን ጨምሮ የተወሰኑ ሀገራት የተለያዩ ምክንያቶችን በመጥቀስ እንደ ኢትዮጵያ ሀገራት የፈረሙትን ስምምነት ሳይቀበሉ ቀርተዋል። በኢትዮጵያ የግል መረጃ ጥበቃ አዋጅ ቁጥር 1321/2016 የህግ ትርጓሜ የዘረመል ዳታ ማለት አንድ ግለሰብ በተፈጥሮ የወረሳቸውን ወይንም ያገኛቸውን አጠቃላይ ባህሪያት የሚይዝ ሲሆን በተለይ ከግለሰቡ በተወለዱ የስርዓተ ህይወት ናሙናዎች ትንተናና መሰረት ስለ አንድ ግለሰብ ፊዚዮሎጂ ወይንም የጤና የተለየ መረጃ የሚሰጥ የግል መረጃ ነው። ይህ መረጃ ጥንቃቄ ከሚፈልጉ መረጃዎች መካከል አንዱ ሲሆን ያለ ባለቤቱ እውቅናና ፈቃድ እንዲሁም መጠቀም ሊፈቅዱ ከሚችሉ ሁኔታዎች ውጭ መጠቀምን ይከለክላል። እነዚህ መረጃዎች ለንግድ ማለትም በቴክኖሎጂ ዘርፍ መሳሪያዎችን ወይም ቱልስ ለመስራት ሊውሉ ወይንም ድርጅቶች ለተለያዩ ዓላማዎች ሊጠቀሙባቸው ይችላሉ የሚሉት ዶክተር አበባየሁ መረጃዎቹ በፈቃድ ሊሰበሰቡና ጥበቃ ሊደረግባቸው እንደሚገባ ተናግረዋል። ሆኖም በቅርቡ ኢትዮጵያ የተፈራረመችው ስምምነት የግለሰቦችንና የማህበረሰቡን የጤና መረጃዎች አደጋ ላይ ሊጥል ይችላል የሚሉ ስጋቶች አሉ። ተመሳሳይ ይዘት እንዳለው የተገለጸው ስምምነት የቀረበላት ዚምባብዌ ለአሜሪካ የፋርማሱቲካል ኩባንያዎች ይሰጣሉ የተባሉ የጤና መረጃዎችን ምክንያት ስምምነቱን ውድቅ እንዳደረገችው ገልጻለች። የሀገሪቱ መንግስት ቃል አቀባይ ከዚምባብዌ የሚወሰደው የበሽታ አምጪ ተዋሲያን መረጃ አማካኝነት የሚሰራ መድኃኒት ወይም ክትባት ለሀገሪቱ ሕዝብ ይቀርብ እንደሆነ ማረጋገጫ አለመኖሩን ተናግረዋል። ባዮሎጂካል መረጃዎች እንደ ጦር መሳሪያ የጤና መረጃዎች ጥበቃ የአንድን ሀገር ሉዓላዊነት ከሚከበርባቸው መንገዶች አንዱ ነው። በተለይ ባዮሎጂካል ወይም የስነ ህይወታዊ መረጃዎች እንደ ኒኩለር የጦር መሳሪያዎች ጥቅም ላይ ሊውሉ ይችላሉ። ዶክተር አበባየሁ ደህንነታቸው ያልተጠበቁ የጤና መረጃዎች የአንድን ሀገር ሉዓላዊነት ስስና ተጋላጭነት ያደርጉታል ይላሉ። ከነዚህ መረጃዎች አደባባይ ላይ የሚሰጡ ከሆነ ጠላት የሚባሉ ሀገራት ሊጠቀሙበት እንደሚችሉ ያስረዳሉ። የጤና መረጃ ባዮሎጂካል ዊቨር ወይም መሳሪያ ነው የሚሉት ዶክተር አበባየሁ ሀያላን ሀገራት እንዲህ አይነት መረጃዎችን የማይለዋወጡበት ወይንም ውስን የሆነ መረጃዎችን ልውውጥ የሚያደርጉበት በዚህ ምክንያት እንደሆነ አብራርተዋል። በተለይ ባዮሎጂካል መረጃዎችን በቤተ ሙከራ ውስጥ ነው የሚሰሩት። እንዲህ አይነት ክስተቶች በቀላሉ ማህበረሰቡን ለአደጋ ሊያጋልጡት ይችላሉ ብለዋል። ለዚህ ከሁለተኛው የዓለም ጦርነት በኋላ በጓቲማላ የተከሰተውን ታሪካዊ የጤና ክስተት ለአብነት ማሳየት ይቻላል። በዚህ ጦርነት አሜሪካ የፓናማ ቦይን ለመጠበቅ ጦሯንና አየር ኃይሏን በጓቲማላ አስፈራ ቆይታለች። ያኔ የአሜሪካ ተመራማሪዎች ፔኒሲሊን የተባለውን ጸረ ባክቴሪያ መድኃኒት ለመሞከር ሆን ብለው በሺዎች የሚቆጠሩ ጓቲማላውያንን በጨብጥና በቂጥኝ በሽታ እንዲያዙ አድርገው ነበር። ይህን ያደረጉት መድኃኒቱን በተለያየ የዓለም ክፍል ላሉ ወታደሮቻቸው ለመስጠት በማለም ነው። ድርጊቱ በሰው ልጅ ላይ የተፈጸመ ወንጀል ነው ተብሏል። በዚህ ሙከራ የአእምሮ ህመምተኞች፣ እስረኞች፣ በወሲብ ንግድ የተሰማሩ ሴቶች ያለ ፈቃዳቸው ሆን ተብሎ በቫይረሱ እንዲያዙ ተደርገዋል። ሙከራው ሲደረግ በአሜሪካና በጓቲማላ ባለስልጣናት መካከል ትብብር እንደነበር ተነግሯል። የአሜሪካ መንግስት ለተፈጠረው ክስተት ይቅርታ ጠይቋል። ለዚህ ነው አገራት በግዛታቸው ውስጥ የሚሰበሰበው መረጃ ለምንና በማን እንደሚሰበሰቡ፣ ማን እንደሚጠቀምበት እንዲሁም መዳረሻቸው የት እንደሆነ ማወቅ ያለባቸው። በግለሰብ ደረጃም ቢሆን ያለ ግለሰቡ ፈቃድ የተሰጠ መረጃ ለመገልገልና ለመድሎ በማጋለጥ ሌላ በሽታ ሊያስከትል ይችላል። ለወረርሽኞች ስያሜ ሲሰጥ ጥንቃቄ የሚደረግበት አንዱ ምክንያት ይህ ነው። ይህ ማለት ግን መረጃዎች መለዋወጥ አያስፈልግም የለብንም ማለት አይደለም ያሉት ዶክተር አበባየሁ ነገር ግን የጤና መረጃዎችን ደህንነት ሊጠበቅ እንደሚገባ አጽንኦት ሰጥተዋል። ሀያላን ሀገራት የጤና መረጃዎች ልውውጥ ያደርጋሉ። ሀገራት የጤና መረጃዎችን ጉዳይ በትኩረት ነው የሚመለከቱት። ሆኖም የጤና መረጃዎች መለዋወጥ አዲስ ነገር አይደለም። የምዕራባውያንና የምስራቅ ሀያላን ሀገራት በጥብቅ የህግና አፈጻጸም ማዕቀፎች የመረጃ ልውውጥ ያደርጋሉ። ይህም ስምምነት ላይ በሚደርሱ ሀገራት ብሔራዊ ደህንነትና ግላዊ መረጃዎች ጥብቅ ህጎችን ቁጥጥር ይደረግባቸዋል። በምዕራባውያን መካከል የመረጃዎች ልውውጥ ቢኖርም ውስንነቶች አሉ ይላሉ ዶክተር አበባየሁ። አጋር ካልሆኑ ሀገራት ጋር ያለው ሲታይ ደግሞ ጉዳዩ ውስብስብ ሊሆን ይችላል። እነዚህ ሀገራት እርስ በርስ በጠላትነት ስለሚተያዩና በሽታዎችን የመስራት አቅም ስላላቸው ሀገራቱ በቀጥታ የመረጃዎች ልውውጥ ባያደርጉም በርካታ ሀገራት አባል በሆኑበት የዓለም ጤና ድርጅት አማካኝነት መረጃዎችን መለዋወጥ ሊኖር ይችላል።
በኮቪድ-19 ወረርሽኝ ወቅት የመረጃ ልውውጥ ዋነኛው ውዝግብ ማዕከል እንደነበርም ይታወሳል። የወረርሽኙ መነሻ እንደሆነ የተገለጸችው ቻይና መረጃዎችን ደብቃ መቆየቷ ወረርሽኙ እንዲዛመት አድርጋለች። በዚህም ከ7 ሚሊዮን በላይ ሰዎች ለሞት ዳርጋለች የሚል ክስ ይቀርብባታል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቫይረሱን ቻይና ቫይረስ ብለው የጠሩት ሲሆን ቻይና ስለበሽታው ለዓለም ሕዝብ ቀደም ብላ ማሳወቅ ነበረባት ሲሉ ተችተዋል። በሁለተኛው የስልጣን ዘመናቸው የዓለም ጤና ድርጅት ወረርሽኙን ለመግታት ያደረገውን ጥረት አነስተኛ ነው፣ እንዲሁም ድርጅቱ በቻይና ቁጥጥር ስር ወድቋል ሲሉ አገራቸውን ከድርጅቱ አባልነት አስወጥተዋል። ኮቪድ ከቻይና ነው የተነሳው የሚለውም እስካሁን ድረስ አወዛጋቢ ሆኖ ቀጥሏል። በኢትዮጵያ ውስጥ አተት የሚባል ነገር ባይኖርም ተመሳሳይ ምልክት ያለው ወረርሽኝ ሲያጋጥም ስሙን ይጠቀሙበታል የሚሉት ዶክተር አበባየሁ ይህን የሚያደርጉት ይፋ መውጣቱን ቱሪዝምና ሌሎች ነገሮችን ሊጎዳ ስለሚችል እንደሆነ ተናግረዋል። በመሆኑም አገራት አደጋ ላይ በማይጥል መልኩ ጥንቃቄ የተሞላበት መረጃ ልውውጥ ማድረግ ያስፈልጋል ብለዋል። ወዳጅ ያልሆኑ ሀያላን ሀገራት በቀጥታ የመረጃ ልውውጥ የማያደርጉት በደህንነት ስጋት ምክንያት እንደሆነም ይናገራሉ። ወደ ሀገራቱ ለጥናትና ምርምር የሚገቡ ተቋማትና ተመራማሪዎች ላይም ክትትል እንደሚደረግ ይጠቁማሉ። በደቡብ እስያና በአፍሪካ ባሉ ሀገራት ግን ወትሮም እንደ አሜሪካ ተራድኦ ድርጅት USAID ባሉ ተቋማት መረጃዎች የሚሰበሰቡ ሲሆን አብዛኞቹ እነዚህ መረጃዎች ግን ግለሰባዊ እንዳልሆኑ ዶክተር አበባየሁ አመልክተዋል። የሚሰበሰቡት መረጃዎች ጥናት ከተካሄደበት በኋላ ለፖሊሲ ለውጥና ለእቅድ የሚውል ነው ብለዋል። ኢትዮጵያ ምን ማድረግ አለባት? የኢትዮጵያ ጤና ባለስልጣናት ስለ መግባቢያ ስምምነቱ በዝርዝር ያሉት ነገር የለም። ቢቢሲ ከጤና ባለስልጣናት ዝርዝር መረጃ ለማግኘት ለሚኒስትሩ የኮሚሽነሩ ኃላፊ ዶክተር ተገኔ ረጋሳ እንዲሁም የጤና ሚኒስትሯን ዶክተር መቅደስ ዳባን ለማነጋገር ያደረገችው ሙከራም አልተሳካም። ሆኖም ከኢትዮጵያ ጋር ተመሳሳይ ስምምነት እንዲፈራረሙ የተጠየቁት ሀገራት ስምምነቱን ተቃውመውታል። ውሉ አሜሪካ የሀገራትን የጤና መረጃዎችን እንድታገኝ የሚያስችል ነው ብለዋል። የታካሚዎችን መረጃ እንዲሁም እንደ ቫይረስ፣ ባክቴሪያ እና ፓራሳይት ያሉ በሽታዎችን ከሚፈጥሩ ተዋሲያን ጋር የተያያዙ መረጃዎችን በስምምነቱ ተካተዋል። ኢትዮጵያ የገባችው ስምምነት ዝርዝር ባይታወቅም እንዲህ አይነት አገራዊ ስምምነቶችን በፓርላማ የጤና ንዑስ ኮሚቴ በኩል ታይቶ ማለፍ እንደነበረበት ዶክተር አበባየሁ ተናግረዋል። ሌሎች ሀገራት እንዳደረጉት የሚሰጠውን መረጃና የተገባውን ስምምነት በተመለከተ መመርመር እንደሚገባትም አክለዋል። የሚሰጠው መረጃ ምን አይነት ነው? ግለሰባዊ መረጃዎችን ያጠቃልላል ወይስ እንዴት ነው የሚጠበቁት? ሶስተኛ ወገን እነዚህ መረጃዎች ማግኘት ይችላል ወይስ የሚለው በጥልቀት ሊታይ ይገባዋል ብለዋል። ከነዚህ በተጨማሪ መረጃዎች የሚሰጡ ሰዎች ሊያውቁና ሊፈቅዱ እንደሚገባ አስረድተዋል። በተለይ ከዘረመልና ባዮሎጂካል ጋር የተያያዙ መረጃዎች ከሆኑ የተፈለገው ከወረርሽኝ መከላከያ ጋር ምን ያገናኘዋል የሚለውን በደንብ መታየት እንደሚኖርበት መክረዋል። የጤና ማህበራትን፣ የህግ ባለሙያዎችን ያካተተ ውይይት ተደርጎ መረጃዎች ለህዝብ ግልጽ መደረግ አለባቸው ብለዋል። ጨረስኩ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።